ቡዜ ለሩታ ያላት ጥላቻ ዛሬ በግልጽ ታይቷል። ፋሚሊዎች ቡዜ አሁንም ቢሆን ከሩታ ራስ አልወረደችም። እንዳልኳችሁ ኤፍሬም ወንድሟ ስለሆነ ኤፍሬምን መናገር ትታ ነገሮችን ሩታ ላይ ለማሳበብ እጅግ በጣም ብዙ ጥረትና ብዙ ርቀቶችን እየሄደች ነው። ይሄ ነገር ደግሞ እጅግ በጣም ትልቅ ስህተት ነው። አሁን የሆነ ነገር ሆነ ስል ይዛው ወጣህ ብዬ ሳየው ስል አንተ ግን የለህም፣ ብጠብቅህ የለህም፣ ብደውልልህ ይዣል ወጣው ማልከኝ። ምንድነው የተፈጠረው? በለመና ይዤው ወጣው። ከዛ በኋላ ልክ በር ላይ ሲጀመር ቪዲዮ ሙሉ በዛ ላይ ቪዲዮ አልተለቀቀም። ገብቶሻል አይደል? ያው ቪዲዮም ላይ የበለጠም ታዩ ነበር የሆነው ነገር ማለት ነው። ቪዲዮ ሙሉ ለሙሉ አለቀቁትም። ውጪ ከወጣን በኋላ ጭቅጭቅ ሆነ ከኤፍሬም ጋር ሌላ ውስጥ ነው የገባሁት። ገብቶሻል? ከሱ ጋር እንጣላ አይነት ነገሩ ሲሆን ቪዲዮን አቋርጠውት ነው መሰለኝ። ቪዲዮን ሙሉ ለሙሉ አለቀቁትም። ግን በርጋ ከወጣን በኋላ ልጁ እሺ ብሎኝ ነው እንግዲህ ያው ከቤት እሺ እንውጣ ብሎ እሺ ብሎ ነው በር ላይ ከወጣ በኋላ አልመለስም ማለት እንትን አልሄድም ወደ ቤት ነው የምመለሰው። እንዴ ቤት ምን አለ ነው ወንድምህ ነኝ እኮ ነው አውጣ እኮ እዚህ ነው የምታናግረኝ፣ ችግር የለም ብቻ ከዚህ ህንጻ እንውረድ ውጪ ላይ ነው ብለው አንገቴ ታረድ በፍጹም። በቅድሚያ ፋሚሊዎች ሰላም እንዴት ናችሁ? ሰላም ነው እኛ አለን እጅግ በጣም ደናና ሰላም ነን። እናንተም ደና ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ። አሁንም ሰላምና ጤናችሁ ይብዛልኝ እያልኩኝ ዛሬ በአዲስ ቪዲዮ በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ነን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬም ቡዜ እጅግ በጣም እሳት ጎርሳ እሳት ልሳ መታለች። በጣም ከባባር ንግግሮችንና ከባድ እርምጃ ልትራመድ እንደሆነ በግልጽ ያስታውቃል። ይሄ እርምጃዋ ደግሞ ሩታን ለመጣል እንደሆነ እጅግ በጣም ግልጽ ነው። ፋሚሊዎች ቡዜ እዚህ ንግግሯ ውስጥ ከታዘባችኋት ኤፍሬምን ከዛ ውስጥ አውጥታ ሩታን ለመውቀስ ሩታን ለመናገርና ነገሮችን ሩታ ላይ ለመደፍደፍ እጅግ በጣም ትልቅ ጥረት ለማድረግ እየሞከረች ነው። ፋሚሊዎች አብርሃም ላይ ምንም አይነት ነገር ቢደረግ ወይ ደግሞ ምንም አይነት ነገር ቢሆን ሩታ ብቻ እንዳልሆነች ግልጽ ነው። ኤፍሬም የሚያውቀው ነገር እንዳለ እጅግ በጣም ግልጽ ነው። ቡዜ ትክክለኛ ሚዛናዊ ሰው የሆነ አይደለም። የሆነ ነገር አለ፣ እየታየኝ ያለ ነገር አለ። ስለዚህ ተው፣ አቁም፣ አብርሽን መጫነህን አቁም። መጥፎ መስመር ላይ ገብቶ በኋላ ላይ ዋጋ እንዳንከፍል ብዬ ነበረ ያልኩ ነው እየሆነ ያለው። ገባህ አይደል? አሁን ላይ በህይወቱ ላይ እየሆነ ያለው ልጁ ይሄ ነው። ስለዚህ እነሱ ይሄ ፈለገ ያህል ይጓዙ እኮ እሱ ችግር የለውም። የፈለገ ነገር ይጓዙ። አሁን እኔ ለጊዜው ይምሰላቸው፣ የተሳካላቸው ይምሰላቸው፣ በቃ ተሳክቶልኛል ብለው ይመኑ። ግን አይሳካላቸው። ተሳክቶልኛል ብለው አይደለም ብላ ትመን። ምክንያቱም ኤፍሬም በጤናው ቢሆን ወንድሙ ላይ እንዲህ አይነሳም በጭራሽ። ምክንያቱም እኛ ቤተሰብ ላይ እኛ ዘር ላይ እንደዚህ ነገር የለም። እስከዛሬ ድረስ መከባበርና ለዛ ሰው ፍላጎት መሞት ነው ብዙ ጊዜ ያለው እኛ ጋር። አሁን ግን ኤፍሬም በጤናው ሆኖ ይሄንን ያደርጋል ወይ ብትለኝ አያደርግም ብያለሁ ከዚህ በፊትም። ሲጀመር ክርክሩ ከኔ ጋር ራሱ እዛ ቤት ውስጥ እንዴት እንደሚከራከር ባየሹ። በቃ እንዴት ውጪ ላይ አሁን እኮ ያልኩሽ ነው። ውጪ ላይ ጭራሽ ከኔ ጋር ሌላው እንዴ ምን ልበልሽ እንደ ህፃን ልጅ ነው ከኔ ጋር እየተከራከረ ነበር። እኔ እሱ ምን እንደነካው እኔ አላውቅም። ኤፍሬም ግን እኔ አሁን ዋናው ነገር እኔ አሁን ዛሬ እኔ ካንቺ ጋራ ማታ አውርተናል ብዙ። ዛሬ ዋናው ነገር አሁን መተን ተከራክረን ወይ ነገር ብለን መሄድ ሳይሆን ጥፋቱ ጠፍቷል። ገብቶሻል አይደል? እኔም ጥፋት አጥፍቼ ሊሆን ይችላል፣ ኤፍሬምም አጥፍቷል። ገብቶሻል። ግን ነገር ግን እንዴት አድርገን እናስተካክለው፣ ወንድማችንን እንዴት እናድነው ነው የኔ ሐሳብ። ገብቶሻል አይደል? ወንድማችንን ለማዳን ደግሞ እኔ አሁን ሲመስለኝ ማለት በቃ ሁኔታውን በጣም ዝም ብዬ ሳስበውና ከገባኝ አንፃር አንደኛ ማድረግ ያለብን ሩታንና ኤፍሬምን ነው መያዝም ያለብን። ምንም እነሱን ነው ምን እንደተፈጠረ በስነ ስርዓት ሊነግሩን የሚገባው። ኤፍሬምን መንገር ሩታን አንተ በቃ ቆይተሃል። መንገር እነሱ ናቸው የሚነግሩ አንተ አይደለም። በቃ ሩታን ትክክለኛ ኤፍሬምን እኛ ማሳመን ባለብን እናሳምነዋለን። እኔ እኮ ከካሜራ
ካሜራ ፊት ለፊትም ጀርባም ስንት ያወርቻለሁ። ኤፍሬምም ተይዟል። ምንም አልሆነም፣ ደህና ነው። አሁን ላይ ታውቁት ልጁ ህይወቱን ይኖርበት ነው እያለ ያለው ገብቷል። ሁለቱም ላይ ነበር ፎከስ የምታደርገው። እነሱም ምንም ያደረጉ አይመስለኝም። አብርሃም አንዳንድ ንግግሮቹን ካያችሁ የሚመልሳቸው ምላሾች በሙሉ ትክክለኛ ናቸው። ስለዚህ እነ ሩታን ለመጠርጠር የሚያስችል አይነት ሁኔታ ላይ አይደለም። አሁንም ቢሆን የተረጋገጠ ነገር ወይ ደግሞ እንዳይሆን የተፈለገ ነገር ያለ አይመስለኝም። ጀስት በትላንትናው ቪዲዮ እንኳን ለምሳሌ አብርሃም ወደ ውጭ በወጣ ጊዜ የሆነ የሚፈጠር ነገር ይኖራል ብዬ አስቤ ነበር። ፋሚሊዎች የሆነ እንደተባለው ሀብል ላይ ምናምን አይነት ነገር ቢኖር ኖሮ ወይ ደግሞ እንደታሰበው ቢሆን ኖሮ ወደ ውጭ እንዲወጣ ከወንድሙ ከዴቭ ጋር እንዲነጋገር አይፈቅዱለትም ነበር። ስለዚህ አሁንም ቡዜ በጣም የሩታን ስም ለማጠልሸት ስሟን ለማጥፋት እጅግ በጣም ትልቅ ጥረት እያደረገች ነው። ደግሞ የማይሆን አይነት አካሄድ ሩታ ላይ ለመሄድ እንዳሰበች ግልጽ ነው። እውነትም ቡዜ እንደዚህ መሆኗ ደግሞ ለምን እንደሆነ እስካሁን ለሁላችንም ግልጽ ሊሆንልን አልቻለም። ሲመስለኝ አብርሃም ከማንም በላይ ሩታን ስለሚወድ ለምን እንደዚህ ይሆናል በሚል ቅናትና በጣም ትልቅ ፍራቻም ይመስለኛል። ፋሚሊዎች ሄርሜላን ከፍ ልታደርግ ሩታ ደግሞ ለመናገር እየሞከረች ነው። ስለዚህ በጣም የሚገርማችሁ ነገር ደግሞ ፋሚሊዎች ንግግሯ ላይ ካያችሁ ሄርሜላ በጣም እየተጨነቀች ራሷን እያሳለፈች ምናምን ብላ ተመልሳ ስለ ሌላ ሰው ማውራት ምናምን አለችና ሩታን ደግሞ ተመልሳ ጠርታ ሩታን ለመናገር ጥረት አደረገች። ይሄ ደግሞ በጣም ስህተት ነው። ትልቅ አይደለሽ ይሉኛል ምናምን አለች። አዎ አሁንም ቡዜ በጣም ትልቅ ሰው ነሽ። ነገሮችን ደግሞ በማስተዋል ብታረጊ ጥሩ ነው። እንደመጣለት የሆነ በጭፈና ባቴጂ በጣም ጥሩ ነው ይመስለኛል። ከዚህ ፊትም የአብርሃምንና የሩታን ጋብቻ አልፈለግሽም ይመስላል። ያላንቺ ፍላጎት የተጋቡ አይነት ነገር ነው የሚመስለውና በዚህ ልክ ሆት መሆንሽና ነገሮችን ለማበላሸት ለመጣር መሞከርሽ በጣም ገርሞኛል። እስኪ ፋሚሊዎች ያንን ነገር እኛ ተመካክረን ማድረግ ያለብን ነገር እናደርጋለን። ሰምተኛል። አሁን አንተ ወንድማችንን በየትም በኩል ሆነ በዛም በኩል ለሌላው ጥያቄ ኤፍሬም ምን አደረገ፣ ሩታ ምን አደረገች፣ ምን ተፈጠረ የሚለው ነገር እሱ ከዳነ በኋላ የሚደርስ ጉዳይ ነው። አሁን ባለንበት ግን የሚያስጨንቀን የአብርሃም ጤንነት ጉዳይ ነው። በጣም ብዙ ሰው ስጋት ላይ ነው። በጣም ከዛሬ ዛሬ ምን ሆነ፣ ከዛሬ ዛሬ ምን አደረገ፣ አይምሮን አቅሉን ይስታል የሚሉ ብዙዎች ናቸው። ግን ምንም ነገር ደግሞ እንደማይሆን በእርግጠኝነት እነግራቸዋለሁ። ምንም አይሆንም። የሆነ በቃ አንዳንድ ማትገቡኝ ሰዎች ደግሞ ሜንሽን ተደርጎልኝ ስለማየው ነው እንጂ ባላየው ሁላ ደስ ይለኛል። ትልቅና ቀበጥርሴ ገለመሌ አይመለከታችሁም። ለምን ህፃን ልጅ አልሆንም? በስራዬ ትክክል መስሎ ከተሰማኝ ምንም ነገር ላደርግ እችላለሁ። አንቺን ያው ትክክል መሆንሽ ከተሰማሽ ትክክል ነሽ ማለት አይደለም። ያንቺን ትክክል መሆን የማይደግፉ የማይቀበሉ ሰዎች አሉ። ስለዚህ አንቺ እኔ ትክክል መስሎኝ ማደርገውን ምናምን የምትዩ ነገር ደግሞ አያስኬድም። ለምን እንደሆነ ታውቂያለሽ? ትክክል የሆንሽ የመሰለሽ ላንቺ ለራስሽ ብቻ ስለሆነ። ስለዚህ እኛ እያልን ያለነው ሚዛናዊ ሰው ሁኚ ነው። ትክክለኛ ሰው፣ ሚዛናዊ ሰው። አብርሃምን ኤፍሬምን ጀስት ወንድሞችሽን ብቻ ስለምትወጂ ሩታን ለመበደልና ሩታን ለመግፋት፣ ሩታን ለመርገጥ፣ ሩታን ለመናገር አትድፈሪ ነው። ፋሚሊዎች በእያንዳንዱ ንግግሯና በምታደርገው ነገር በሙሉ ሩታን ለመናገርና ሩታን ለመውቀስ የምትሞክር ሴት ናት። በጭራሽ ቡዜ ሚዛናዊ ሰው አይደለችም። በጣም ለቤተሰቧ ምታዳላና ምትወግን አይነት ሰው ናት። ሩታም የራሷ የሆነ ቤተሰብ አላት። ፋሚሊዎች እዚህ ጉዳይ ውስጥ እጃቸውን ከተው እንዳንቺ ማድረግ ቢፈልጉ ማድረግ ይችላሉ። አንቺ ግን አንድ ሳይድ ብቻ ነው የምታዩ። በቃ አብርሃም ትክክል ነው፣ እንትና ትክክል። እዚህ ንግግርሽ ላይ እንኳን ታዝበንሻል እኮ ቡዜ። እዚህ አሁን በምታወሪው ነገር በሙሉ ታዝበንሻል። ለወንድምሽ ምን ያክል አድልተሽ ኤፍሬም አይደለም ሩታ ናት ቀጥታ ነው እያልሽ ያለሽው። አብርሃም ላይ የተደረገው ነገር በሙሉ ኤፍሬም አይደለም ሩታ ናት
ኤፍሬም ከሱ ጋር ምን እየሰራ ነው ታዲያ? ኤፍሬም ወንድም ከሆነ ያዝንለታል፣ ሁሉንም ነገር ያውቃል አይደል? ኤፍሬም ምን እየሰራ ነው? ስለዚህ አሁንም በጣም ታዳያለሽ፣ በጣም ለቤተሰቦችሽ ትወግኛለሽ። አሁንም ሚዛናዊ ሰው ሁኚ። እውነት ላለበት ነገር ብትናገሪ ምንም አይመስለንም። አንቺ ግን ነገሮችን ማዳላትና ወደ አንድ ጎን ብቻ ነው የምታዩ። ይሄ ነገርሽ ደግሞ በጭራሽ ማንንም ሰው አያስማማም። ሩታ ላይ አሁን እንኳን ቀጣይ ላይ ሩታ ላይ መጥፎ ነገር ቢደርስ ሩታ ላይ መጥፎ ነገር ቢሆን ማንም አንቺን በጭራሽ ጸጥ ሊልሽ አይችልም። ፋሚሊዎች ቪዲዮን ሼር አድርጉልኝ፣ ሪፖስት በማድረግ ተባበሩኝ ያልኩ። የእናንተስ ሀሳብ አስተያየት ምንድነው? ኮመንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። እናወራው ጉዳይ ነው። አሁን ስለ አብርሽ ጤንነት ነው የሚያሳስበኝ። እኔ ባልናገር ኖሮ አይቆጨኝም ነበር። ተናግሬያለሁ ለሁላችሁ። ይሄ ነገር አላማረኝም። ሰው የራሱን ህይወት ለምን አይኖርም? በዚህ ልክ ለምን እንዲሆናል በምልበት ሰዓት ሁሉም የራሱ የሰጠው አስተያየት አለ፣ መብቱ ነው። ግን እየመጣ ያለው ይሄ ነበር ይታየኝ። ገባችሁ? አሁን ግን አንተ ከኔ ጋር ሁን፣ በቻልከው አቅም የራስ ኬዝ እንዳለ ሆኖ አውቃለሁ። ብዙ ነገር እያሳለፍክ እንደሆነ የራስ ኬዝ እንዳለ ሆኖ ይሁን። እኛ ሁላችንም የራሳችን ኬዝ አለን አይደል? ግን ይሄ ነገር እንዴትም ብለን እሱን እጃችን ውስጥ ብቻ ይግባ እንጂ ከሱ ጋራ ሄደ ሰጣ ገባ መግባት መከራከር ለምን እንዲህ ታረጋለህ ብትለው አይሰማህም። በዚህ ሰዓት ተስፋ ቁረጥ። እንዲያ ብትለው አይሰማህም። ልጁ የፈለገ ሰው ይዘህ ብትሄድ የሆነ ነገር ብታደርግ ምን ብታረግ ልጁ አሁን ላይ አይሰማህም። ብቻ ከነሱ አይን ሸሽቶ እኛ ጋር ብቻ ይግባ። እኔ ትላንትና ያ ነው ያቃጠለኝ። ገባ በቃ አንተ ጋር ይዘው ሳየው በቃ ገባ ነው ያልኩት። ከዛ ማድረግ ያለብኝን አደርጋለሁ ነበር ተስፋዬ። ፍላጎቴም በቃ ከቤት ብቻ እንዲወጣ ነበር። ገብቶ ካላ ግን በቃ አልሆነም። እኔ ልጅ በቃ አልሆነም። አንዳንዴ ምንድነው የሚባለው አትያዥ እኮ ከተያዝሽ በኋላ ምን ታረጊያለሽ? ገብቶሻል? ያ ነው ያለው ነገር። አሁን እንሂድና ማንኛውም እንሂድና ማድረግ ያለብንን ነገር እናደርጋለን። ከዛ በኋላ ከጎኔ መሆን ያለብን በጣም ብዙ ነገር እናወራለን። ግን ይሄንንም አሁን እኔ እንደዚህ ቪዲዮ ይዤ የመጣሁትኝ አንድ ለቤተሰብም መልስ እንዲሆን የሚል ነው። የሚገባችሁ ይገባችኋል። ካሜራ ቅብጥር የምትሉ ደግሞ ምንም ማድረግ አልችልም፣ ምንም ልረዳችሁ አልችልም። እናንተ የፈለጉታችሁን አስቡ፣ የፈለጋችሁትን በሉ። ዛሬ ላይ ግን ለኔ ጉዳይ አይደለም።